ሰላም ተማሪዎች ዛሬ ግሬድ 11 ዩኒት 1ን እንጀምራለን። ዩኒት 1 ሂስትሪ፣ ሂስቶግራፊ ኤንድ ሁማን ኢቮሉሽን ይለናል ማለት ነው። ኬ ተርምስ ኤንድ ኮንሴፕትስ ሂስቶግራፊ ቼንጅ ኤንድ ኮንቲኒቲ፣ ፕራይመሪ ሶርስ፣ ኦብጀክቲቪቲ፣ ሶርስ፣ ኒዮሊቲክ ሪቮሉሽን፣ ፔሪዮዳይዜሽን ኤንድ ሁሜንትስ። እነዚህ ከታች ባለው ርዕስ በስነ ስርዓት እንረዳቸዋለን ማለት ነው። 1.1 ሂስትሪ ኤንድ ሂስቶግራፊ ሂስትሪ አስ አን አካዳሚክ የሚል 1.1 አለን። History is a branch of knowledge that deals with all things, including thoughts, sayings, and deeds that have been done by human who lived in the past. በፊት ህይወት ወይም በባለፈው ከዚህ በፊት በነበረው ህይወት ወይም በፓስት ህይወት ላይ በሰዎች የተፈጠሩ ደም ያደረጉ ነገሮች አሉ፣ ወይም የተከሰቱ ነገሮች አሉ። የተለያዩ ሀሳቦች ሊሆኑ ይችላሉ፣ ዲድስ ሊሆን ይችላል፣ ወይም ሴይንግም ያው ከትውት ጋር የተያያዘ ነው። እነዚህ ሁለቱ ትንሽ ቅርርብነት አላቸው። ከዛ እነዚህ የተከሰቱበት ሁኔታ ነው። ሂስትሪ ማለት አንዱ የእውቀት ወይም ደግሞ የእውቀት ክፍል ሲሆን ስለ ሁሉም ኦል ቲንግስ ስለ ሁሉም ነገር ነው የሚያጠናው። ስለ ሀሳብ፣ ስለ ሴይንግ እና ስለ ዲድስ። እነዚህ ነገሮች ደግሞ በሰዎች ላይ ምን ያደረጉ ናቸው? ደም ያደረጉ ነው። በሰዎች ላይ የተከሰቱ ነገሮች ናቸው። who lived in the past ሰዎች በፓስት ሲኖሩ የነበሩት ማለት ነው። As in another senses, history is an organized and critical study of the past based on interpretations of evidences. history ማለት ደግሞ ኦርጋናይዝድ የሆነ የተደራጀ critical study of the past ስላለፈው ህይወት በጥንቃቄ የተጠና ታሪክ ነው። based on interpretations of evidences ከምን አንፃር ኢንተርፕሬት ካደረግነው ወይም ከተነተነው መረጃ አንፃር ተደራጅቶ የተጻፈ ታሪክ ምን ይባላል? ሂስትሪ ይባላል ማለት ነው። The study of history covered the periods of prehistory. ሂስትሪን ስናጠና እንግዲህ የፕሪሂስትሪንም ህይወት ወይም ደግሞ የፕሪሂስትሪንም ጊዜ አብረን እናደርጋለን እናጠቃላለን ማለት ነው። This was the period before the beginnings of the techniques of writing about 14,000 BC. ስለዚህ ከ4000 ዓመት በፊት ቴክኒክስ ኦፍ ራይቲንግ አልጀመረም ነበር፣ ወይም ደግሞ ቢፎር ቴክኒክ ኦፍ ራይቲንግ ፕሪሂስትሪ ይባላል ማለት ነው። ወይም ደግሞ የአጻፍ ስርዓት ከመጀመሩ በፊት ፕሪሂስትሪ ይባላል። ይሄ ጊዜ የአጻፍ ስርዓት ወይም ደግሞ መጽሐፍ ከመጀመሩ በፊት ያለው ጊዜ ፕሪ ሂስትሪ በመባል ይታወቃል። ስለዚህ ሂስትሪን በምናጠናበት ጊዜ ፕሪሂስትሪንም አብረን እናደርጋለን ከበር እናደርጋለን ማለት ነው። The terms of history itself comes from the Greek word was historia or historia, which means inquiring or knowledge acquired by investigations. ሂስትሪ ወርዱ ራሱ ከግሪክ የመጣ ሲሆን ትርጓሜውም ሂስቶሪያ ወይም ደግሞ ሂስቶሪያ የሚል ትርጓሜ አለው። ይህ ሂስቶሪያ የሚባለው ምን ማለት መሰላችሁ? እውቀትን በምርምርና ኢንቨስቲጌሽን ማለት ምርምር ነው። በምርምር ምን ማድረግ አኩዌርድ ማድረግ ወይም ደግሞ ማግኘት መሰብሰብ ማለት ነው። ያ ምን ይባላል? ሂስትሪ ይባላል። ምክንያቱም ሂስትሪ አንዱ የእውቀት ብራንች ስለሆነ ማለት ነው። as an academic discipline history refers to the past events, the present situation and predictions of the future relating to social, economical and technological and political developments. ሂስትሪ እንደ አካዳሚክስ ኦፍ ዲሲፕሊን ሪፈር የሚያደርግልን ምንድነው? ስላለፈው ኢቨንት ያጠናል፣ ስለ ፕሬዘንት ሲቹዌሽን ጭምር። ከዛን ደግሞ የወደፊቱን ደግሞ ምን ያደርጋል? ፕሪዲክት ያደርጋል። ፕሪዲክት ማድረግ ምን ማለት ነው? መተንበይ ማለት ነው። ከምን ጋር የተያያዙትን ከማህበራዊ፣ ከኢኮኖሚክ፣ ከቴክኖሎጂካል እና ከፖለቲካ እድገት ጋር የተያያዙ ነገሮችን ምን ያደርጋል? ይተነብያል ማለት ነው። ማለት ሂስትሪ ይተነብያል ሲባል ምን ማለት መሰላችሁ? አሁን ያለው ሁኔታ ካለው ሁኔታ ተነስቶ ወደፊት እኮ እንደዚህ ሊሆን ይችላል ነው እንጂ የሚለውን ትክክለኛ እንደ ሜትሮሎጂስት ምናምን ትክክለኛ የሆነ ነገር አይናገርም። ግን ካለው መረጃ ተነስቶ ይሄ ይሆናል ብሎ ይደመድማል። እንደዛ ነው ፕሪዲክት ያደርጋል ወይም ደግሞ ይተነብያል ሲባል ማለት ነው። የሚተነብየው ደግሞ ከነዚህ ነገሮች ጋር በተያያዘ ነው ማለት ነው። It also deals with the change and continuity of historical development over times. ምን መሰላችሁ የሚለና ከዚህ ጋር it also deal ስለምንድን ነው የምናወራው? it also deals ይሄ የሚያወራው ስለ ቼንጅ ስለ ለውጥና ስለ continuity of historical development የታሪክ እድገት ለውጥና ዘለቄታ ነው። ኦቨር ታይም በየጊዜው እንግዲህ ታሪክ ይፈጠራል። ታሪኮች ደግሞ አፈጣጠራቸውም ይለያያል እና ስለዛ ነው የሚያወራው። ቼንጅ ኤንድ ኮንቲኒቲ በቃ ሂስትሪ አጠቃላይ ስለነዚህ ነገሮች ነው የሚያወራው ማለት ነው። and the patterns of the cause and effects that determine change and continuity። አያችሁት? ስለ አንድ ኢቨንት ወይም ደግሞ ስለ አንድ ድርጊት ኮዝ ምክንያትና ኢፌክት ዲተርማይን የሚያደርግልን ወይም የሚለካልን ቼንጅ ኤንድ ኮንቲኒቲ የሚባል ነገር አለ። የጊዜያትና የሁኔታዎች ወይም ደግሞ የድርጊቱ ለውጥና ዘለቄታ ያ ምክንያቱንና ውጤቱን ምን ይለዋል? ይቀይረዋል ማለት ነው። ይቀይረዋል።
በኒዮሊቲክ ጊዜ የነበረው አሁን ሞደርን ላይ ያለው ጦርነት የሁለቱ ኮዝና ኢፌክት የተለያየ ነው ማለት ነው። የዛ ምናልባት ሊሆን የሚችለው ሰደንታሪ ላይፍ ላይ ክላን ቱ ክላን ነበር። አሁን ግን ምንድነው የሚያጣላን? ናቹራል ሪሶርስ ነው። ስለዚህ ቼንጅ ኤንድ ኮንቲኒቲ ጊዜያቶች በተለወጡ ቁጥር የኮዝና ኢፌክቱ ፓተርን ይለያያል ማለት ነው። ሂስትሪ ኢዝ ኦፍቲን ፓርትስ ኦፍ ዘ ለርኒንግ ኤሪያ ኦፍ ዘ ሳይንስስ። ያው ሂስትሪ እንግዲህ አንዱ ሳብጀክት ነው ወይም ደግሞ የትምህርት ኤሪያ ውስጥ ያለ ሳብጀክት ሲሆን ስፔሻሊ በሶሻል ሳይንስ የሚገኝ የትምህርት ዘርፍ ነው። በት ዊዝ ኢትስ ኦውን አቺቭመንት ኦብጀክትስ ይሄ ሂስትሪ የሚባለው ግን ነገር ግን የራሱን የሆነ አቺቭመንት ወይም ደግሞ ኦብጀክት አለው ማለት ነው። ወይም ደግሞ ኦብጀክት ማለት ነው አላማ አለው ማለት ነው። ኢን ስተዲንግ ዘ ፓስት ሂስቶሪያንስ ዩዥዋሊ አቴምፕት ቱ አንሰር ዘ ኩዌሽን ሰች አስ ዋት happened, when did it happen, how did it happen, why did it happen. What happened ምን ተከሰተ? what did happen, when did happen, I mean when did it happen መቼ ተከሰተ? how did it happen እንዴት ተከሰተ የሚሉ ጥያቄዎችን ይጠይቃል። ከዛ በመጨረሻ ላይ what the consequence did it have ምንድነው ኮንሲኩዌንስ ወይም ደግሞ ውጤቱ የሚለውን ነገር ደግሞ ያስቀምጣል በታሪኩ ላይ። አንድ ሂስቶሪያኖች ስለ ፓስት ሲያጠኑ እነዚህ ነገሮችን ጠይቀው የእነዚህን ጥያቄ አንሰር ነው ሂስትሪ ብለው የሚያስቀምጡት። ወይም ደግሞ ስለ እነዚህ ነገሮች ካወቁ በኋላ ኢንተርፕሬት አድርገው ኤቪደንሱን ወደ ምን ይገባሉ? ወደ ራይቲንግስ ኦፍ ሂስትሪ ይገባሉ ማለት ነው። ሂስትሪ ሄልፕ አስ ቱ ለርን ፍሮም ዘ ቤስት አቺቭመንትስ ኦፍ ዘ ፓስት ኢን ዘ ፓስትስ ምን መሰላችሁ? ሂስትሪ እንግዲህ ከላይ እንዳየነው ከሆነ የራሱ አቺቭመንት እና ኦብጀክቲቪቲዎች ወይም ደግሞ ምን አለው አላማ አለው ብለናል። አንዱ የሶሻል ሳይንስ ክፍል ሲሆን የራሱ የሆነ ምን አለው አላማ አለው ብለናል። ከዛም አላማው ምንድነው? አንዱ ሂስትሪ ለኛ የሚረዳን ሀልፕ የሚያደርገን ምንድነው? ሂስትሪ ስንማር ስላለፈው ስለ ሰዎች ታሪክ ያደረጉት ዋና ወይንም ቤስት የሚባሉ በጣም ጥሩ የሚባሉ አቺቭመንቶች እንድናውቅ ያደርገናል። ባይ ለርኒንግ አባውት ዜር ዲድስ ስለነሱ ዲድስ ስናጠና ማለት ነው። ዊ ኦልሶ ትራይ ኖት ቱ ሪፒት the mistakes of the past አያችሁ። ከዛ ደግሞ ለምን ይረዳናል? እኛ ያለፈውን ደግሞ ከዚህ በፊት ያሳለፉትን ሚስቴክ ወይም ደግሞ ስህተት እንዳንደግመው ሪፒት እንዳናደርገው ይረዳናል ማለት ነው። ሪፒት እንዳናደርገው ይረዳናል። ሂስትሪ ለምን ይጠቅማል? አንደኛ ስላለፈው አቺቭመንት እንድናውቅ፣ ሁለተኛ ደግሞ ያለፈውን ሚስቴክ ሪፒት አድርገን ወይም ደግሞ እንዳንደግም ያደርገናል። ከዛ ደግሞ ሲንስ ሂስትሪ ኢኔብል አስ አንደርስታንድ ዘ ፓስት ሶሳይቲ ከዛ ደግሞ ምንድነው ሂስትሪ ስላለፉት ማህበረሰቦች እንድንረዳ ያለፉትን ማህበረሰብ ህዝቦች እንድንረዳ ያስችለናል ማለት ነው። ኢኔብል ማለት ማስቻል ነው፣ ያስችለናል ሂስትሪ። ሌላኛው ደግሞ የሂስትሪ ጥቅም we will be able to increase our understanding of the present society and may forecast the future society አያችሁት። በዛም በተጨማሪ ሂስትሪ ስለምን ያስረዳናል? ያው ስለ ፕሬዘንት ሲቹዌሽን ሁላ ስለሚያጠና አሁን ላይ ያለው ማህበረሰብ እንድንረዳ ያደርጋል። ምናልባት ደግሞ የወደፊቱን ፎርካስት እንድናደርግ ወይም ደግሞ እንድንተነብይ ወይም ደግሞ መተንበይ ማለት ነው። ፎርካስት ማለት እንድንተነብይ ያደርጋል ማለት ነው። ሂስትሪ ኢዝ ኦልሶ ኢምፖርታንት ፎር ኢስታብሊሺንግ አይደንቲፋይንግ ሂስትሪ ኢዝ ኦልሶ ኢምፖርታንት ፎር establishing identity of the family, social groups, institutions and countries ያው ሂስትሪ በተጨማሪም እንድንመሰረት ወይ ደግሞ ኢስታብሊሽ እንድናደርግ ይረዳናል። አንደኛ ክላን የሚባለው ወይ ደግሞ ፋሚሊ አይደንቲቲ ከተባለ ክላን የማህበረሰብ ግሩፕ፣ ኢንስቲትዩሽን የተለያዩ ተቋማትና ሀገር እንድንመሰረት ይረዳል ማለት ነው። the study of history also provide skill that are essential for our intellectual growth ለኛ ኢንቴሌክቹዋል ነው ያስተሳሰብ እድገት እንዲመጣ በጣም አስፈላጊ የሆነ ምንድነው የትምህርት አይነት ነው። ወይም ደግሞ እስኪል ያቀርብልናል የኛ አይምሮ አስተሳሰባችን እንዲያድግ ችሎታን ያቀርብልናል ማለት ነው። ስላለፈው ህይወት ስላሁኑ ስላለው ነገር ስናጠና የወደፊቱን በደንብ እንድናስብ ወደፊት ምን ላይ እንደምንደርስ ምን ያለናል ወደፊት የሚከሰተውን እንድናስብ ይረዳናል ማለት ነው። this is to mean that the rigorous selection and examinations of providing so as to arrive at conclude is an important training of the minds. Learning history enables students to analyze and solve the problems ከዛም በተጨማሪ ደግሞ ተማሪዎች ሂስትሪን በተማሩ ቁጥር ችግሮችን እንዲፈቱ አናላይዝ እንዲያደርጉ ወይንም እንዲተነትኑ ይረዳቸዋል ማለት ነው።
ኢት ኢኔብል ስቱደንትስ ቱ አንደርስታንድ ደ ክሩሻል ኢሹ ኦር ፕሮብለምስ ኮንፍሮንቲንግ ሁማን ሶሳይቲ። ምን መሰላችሁ? ለተማሪዎች ሌላ ተማሪዎች እንዲችሉ ወይም ደግሞ እንዲረዱ ያደረጋቸዋል። ክሩሻል ኢሹዎች ወይም ፕሮብለሞችን ኮንፍሮንቲንግ ሁማን ሶሳይቲ በሰው ማህበረሰብ ላይ ያጋጠሙ ችግሮችን እንዲረዱ ይረዳል ማለት ነው። እንዲረዱ ብቻ አይደለም፣ ከተረዳናቸው በኋላ ደግሞ መልስ እንድንሰጥባቸው ወይም ደግሞ ለነዛ ችግሮች ኃላፊነት ወስደን ምን እንድንል መልሱን እንድንሰጥ ወይም መፍትሄውን ሳጀስት እንድናደርግ ይረዳናል ማለት ነው። ቱ ጊቭ አን ኢንፎርምድ ሪዝን ወይም በሪዝኔብል ምክንያት እንድንመልስ ምክንያታዊነት ያደርገናል። ምክንያታዊ ሆነን እንድንመልስ ያደርጋል ማለት ነው። however just as it is usually for humanity, history can also abuse. Selection is made from the past to justify the present. ምንድነው? ያለፈውን ሰሌክት ካደረገ በኋላ justify the present የፕሬዘንት ደግሞ ያደርጋል justify ያደርጋል ወይም ደግሞ ይገልጻል ማለት ነው። judging the past from the perspective or value of the present is a serious problem in many countries including Ethiopia. ልክ እንደ ኢትዮጵያ ያሉ ሀገራት ላይ ፓስት ወይም ያለፈ ፐርስፔክቲቭ ወይም ደግሞ ቫልዩ እንትን ላይ አቅም ላይ ካሁኑ ከፕሬዘንቱ ላይ ሲሪየስ የሆነ ፕሮብለም ወይም ደግሞ ጠባሳ ይጥላል ማለት ነው። ይጥልበታል። የፓስቱ ያለፈው ነገር አሁን ከፕሬዘንቱ ላይ ሲሪየስ የሆነ ፕሮብለም እንዲያጋጥም ያደርጋል ይላል። this is wrong and did not give us an objective pictures of the past. ይሄ በጣም ስህተት ነው። ስለ ፓስቱ ኦብጀክቲቭ ወይም ደግሞ የዓላማውን ፒክቸር ወይም ደግሞ እይታ ሊሰጠን አይችልም፣ ጊቭ ሊያደርገን አይችልም ማለት ነው። ዲድ ኖት ጊቭ ነው የሚለው። ሂስትሪ እና ሌሎች ሳይንሶች ጋር ያለው ሪሌሽንሺፕ እና ዲፈረንስን ደግሞ በዚህ ርዕስ እናያለን ማለት ነው። ሂስትሪ ኤንድ አዘር ሳይንስስ ሂስትሪ አዝ ዲፈረንስ ኤንድ ሲሚላሪቲ ዊዝን አዘር ሳይንስስ ከሌሎች ሳይንሶች ጋር ግንኙነትና ምን አለው? ሲሚላሪቲ ወይም ደግሞ አንድነትና ልዩነት አለው ማለት ነው። ናቹራል ሳይንስ ጋር ለምሳሌ ናቹራል ሳይንስ ስተዲ ዘ ፊኖሜና ኦፍ ዘ ፊዚካል ወርልድስ ዊል ሂስትሪ ስተዲ ሁማን ቢንግስ ኤንድ ሁማን ሶሳይቲ ኢን ዘ ፓስት። አሁን ናቹራል ሳይንስ የሚያጠናው ወይም ደግሞ የተፈጥሮ ሳይንስ የሚያጠናው ስለምንድን ነው? ስለ ፊዚካል ወርልድ ወይም ደግሞ ስለዚህ ስለ አካላዊው ዓለም ፊኖሚና ኢንቫይሮንመንት ነው የሚያጠናው ማለት ነው። ሂስትሪ ደግሞ ስላለፈው የሰው ልጅ ህይወትና ስለ ማህበረሰባዊ ግንኙነቶች ወይም ሪሌሽንሺፖች ያጠናል ማለት ነው። ሂስትሪ ዲድ ኖት ኮንዳክት ኮንትሮልድ ኤክስፐሪመንትስ ዳት አር ኮመን ኢን ናቹራል ሳይንስስ። አያችሁት? ሂስትሪ ከኤክስፐሪመንት ጋር ምንም የሚያገናኝ ነገር የለውም። ቅድም ያልኳችሁን ዋት ሀፕን ምናምን የሚሉ ጥያቄዎችን በመጠየቅ ብቻ ነው መረጃዎችን የሚሰበስበው። ናቹራል ሳይንስ ላይ ግን ኤክስፐሪመንት ምንድነው? ኮመን ነው። ወይም ደግሞ ያለ ኤክስፐሪመንት ናቹራል ሳይንስ ምንም አይነት መረጃ ማቅረብ አይችሉም ማለት ነው። ናቹራል ሳይንስ ሪፖርት the results of their finding in ኒውትራል ወይ በኒውትራል ወይ የነሱን ሪዛልት ምን ያደርጋሉ? ሪፖርት ያደርጋሉ ማለት ነው። ያው በኤክስፐሪመንት ቤዝድ ኦን ኤክስፐሪመንት ማለት ነው። however historians commonly make value judgments or put their personal view together with the results of their findings. ሂስቶሪያኖች ደግሞ የነሱን ሪዛልት ወይም ውጤት የሚያቀርቡት ምንድነው? ከነሱ እይታ አንጻር ማለትም ያላቸውን ኤቪደንስ ኢንተርፕሬት ካደረጉ በኋላ የሚመጣላቸውን ሪዛልት ነው ለምን ያቀርባሉ ማለት ነው። ያንን ሂስትሪ ነው ብለው ወይም ታሪክ ነው ብለው ያቀርባሉ ማለት ነው። ከማህበረሰቡ የሰበሰቡትን መረጃ ከተነተኑ በኋላ ያ ምንድነው? ሂስትሪ ነው ተብሎ ይቀርባል ማለት ነው። እንደ ናቹራል ሳይንስ ደግሞ በኤክስፐሪመንት የመጣላቸውን ውጤት ሪፖርት ያደርጋሉ ማለት ነው። On the other hand, both scientists and historians are concerned with discovery, shedding light on new knowledge and solving current problems of the society. በሌላ በኩል ደግሞ ወይ ነው በሌላ በኩል ሳይንቲስቶች እና የታሪክ ባለሙያዎች ምን ያደርጋሉ? አንድ ላይ ሆነው ያው ዲስከቨሪዎች ስለ ዲስከቨሪ ወይንም ስለ ግኝቶች እና ደግሞ ስለ አዲስ እውቀት ላይ ደግሞ ሻዶ ላይት ይጥላሉ ማለት አዲስ እውቀቶችና ሌሎች የማህበረሰቡ አሁን በዚህ ሁኔታ ላይ ማህበረሰቡ ላይ ያጋጠመው ችግርን የታሪክ አጥኚዎችና ስለ ናቹራል ሳይንስ የሚያጠኑ ሳይንቲስቶች ደግሞ አንድ ላይ ሆነው የማህበረሰቡን ችግር ይፈታሉ ማለት ነው። ሲሚላሪቲ ናቸው ሁለቱም ለማህበረሰቡ የሚጠቅሙ በመሆናቸው ነው ማለት ነው። both of them also use the systematical methods involving rigorously checks use of evidences። አያችሁት? ሁለቱም ሲስተማቲካል የሆነ ሜቶድ ይጠቀማሉ። ያው የሂስትሪ ሜቶድ ከላይ አይተነዋል። የናቹራሎችን ደግሞ እንደምታውቁት ያው በኤክስፐሪመንት እና በሌላ ደግሞ ነገሮችን በመጠቀም ምን ቼክ ያደርጋሉ ማለት ነው። ወይም ደግሞ የነሱን ኤቪደንስ ምን ያደርጋሉ? ይጠቀማሉ። ከዛ የነሱን ኤቪደንስ ደግሞ ይጠቀማሉ። ከዛ በተጨማሪ ምን ያደርጋሉ? ድሮይንግ ኮንክሉዥንስ። ከዛ ወደ መጨረሻ ላይ ወደ ማጠቃለያ ወይም ደግሞ ወደ መደምደሚያው ይደርሳሉ ማለት ነው። ወደ መጨረሻ ሪዛልቱ ይደርሳሉ።
Therefore, history is a science because it must be provided by the uses of reliable sources. ሂስትሪ ምንድነው? ወይም ደግሞ ታሪክ ምንድነው? ሳይንስ ነው። ምክንያቱም እውነተኛ የሆነ ወይም ደግሞ ሪሊያብል እውነተኛ የሆነ ሶርስን ወይም ደግሞ መረጃን ስለሚጠቀም። it has a methodology which is followed by all historians. ሁሉም ሂስቶሪያኖች ሜቶዶሎጂን ይጠቀማሉ። ሜቶዶሎጂ ማለት ምን ማለት መሰላችሁ? ፕሪንሲፕል፣ ሩል እና የተለያዩ ነገሮች ናቸው። ስርዓቶች፣ እነዚህ የምንላቸው ነገሮች ሜቶዶሎጂ ተብለው ይገለጻሉ ማለት ነው። ወይም ደግሞ ከዚህ መጽሐፍ ላይ ኢንትሮዳክሽን ላይ ታገኙታላችሁ። ሜቶዶሎጂ ማለት ትርጉሙን ማለት ነው። ስኮላርስ ኦልሶ ኮመንሊ ካታጎራይዝድ ሂስቶሪ አንደር ደ ሂስቶሪካል ሳይንስስ አይ ሚን ሶሻል ሳይንስስ ይቅርታ፣ ሶሻል ሳይንስ ማለት ነው። ስኮላሮች ወይም ደግሞ ምሁራን በሂስትሪን ከሶሻል ሳይንስ ሳብጀክት ላይ ወይም በሶሻል ሳይንስ ሳብጀክት ውስጥ አንዱ አድርገው ወይም ደግሞ ኮመን ካታጎሪ እንዲሆን አድርገውታል። ያው ሂስትሪ በሶሻል ሳይንስ አንዱ ኮመን የሆነ ምንድነው ካታጎሪ ወይም ደግሞ ክፍል ነው ማለት ነው። ሰቻስ አንትሮፖሎጂ፣ ሶሻሎጂ፣ ፊዚኮሎጂ፣ ኢኮኖሚክስ ኤንድ አሶናስ። እነዚህ ነው ዩኒቨርሲቲ ላይ ስትሄዱ ነው የምትማራቸው። አንትሮፖሎጂ፣ ፊዚዮሎጂ እና ሳይኮሎጂ፣ ፊዚኮሎጂ፣ ሶሻሎጂ የሚባሉ ኢኮኖሚክስን ያው አሁን 11ኛ ክፍል ላይ ትማሩታላችሁ። 10ኛ ክፍል ከ9 ጀምሮ ያው አሁን በአዲሱ ካሪኩለም እየተሰጠ ይገኛል። እነዚህን ግን ሶስቱን ያው ዩኒቨርሲቲ ላይ ስትገቡ አትሊስት ካልተሳሳትኩኝ ፍሬሽማን ኮርስ ላይ ይሰጣል ማለት ነው። ሂስቶሪያን ኤግዛማይን ኤቭሪ አስፔክትስ ኦፍ ደ ሊቭስ ኦፍ ሁማን ቢንግስ ኢንክሉዲንግ ኢኮኖሚክ ኤንድ ሶሻል ኮንዲሽንስ ኤንድ ዘ ዲቨሎፕመንትስ ኦፍ ሪሊጅንስ አርትስ ኤንድ አዘር ኤሌመንትስ ኦፍ ካልቸርስ። እንግዲህ ሂስትሪ ኤቭሪ አስፔክትስ ኦፍ ላይፍስ ኦፍ ሁማን ቢንግስ ስለተለያዩ የሰው ልጅ አስፔክት ኦፍ ሁማን ቢንግ ያጠናል፣ ወይም ስለ ሰው ልጅ የተለያዩ ተግዳሮቶች ያጠናል። ለምሳሌ ስለ ኢኮኖሚው፣ ስለ ሶሻል ኮንዲሽኑ፣ ስለ ማህበራዊ ህይወቱ ማለት ነው። ስለ ዲቨሎፕመንትስ ኦፍ ሪሊጅን እምነት እንዴት እንደመጣ፣ አርት፣ ተሰጥኦዎች እና ሌሎችም ከባህል ጋር የሚያያዙ ኤሌመንትስ ኦፍ ካልቸር የሚባሉትን እነሱን ጨምሮ ያጠናል ማለት ነው። በት ስቲል ዜር አር ዲፈረንስ ቢትዊን ሂስቶሪያንስ ኤንድ ሶሻል ሳይንቲስትስ። አሁን እንግዲህ ሂስትሪ ምንድነው? አንዱ የሶሻል ሳብጀክት ነው። ግን ሂስትሪ ከሌሎች ከተቃሪዎች ከሶሻል ሳብጀክት ጋር የሚለይበት ነገር አለው። ያ ምንድነው? አንላይክ ሂስትሪ እንደ ሂስትሪ ሳይሆን ሶሻል ሳይንስ ዩዝ ኤክስፐሪመንት ዳታ ኢን ዘ ፎርምስ ኦፍ ሳምፕልስ። አዩ ሳምፕል በመጠቀም ኤክስፐሪመንትን ይጠቀማሉ ማለት ነው። ያው ኤክስፐሪመንት ሲባል ኬሚካልና ባይጠቀሙ በሳምፕል አማካኝነት ከኤክስፐሪመንት አንዱ ያ ሳምፕል ነው። ሳምፕል ማለት ለምሳሌ የመቶ ተማሪዎች ባህሪ ለማጣት ቢወሰድ 10 አድርጎ ያደራጁና ከነዛ ከአስሩ ደግሞ 2 ወይም ደግሞ አንዳንድ ተወስዶ ያ ሳምፕል ይባላል። ስለዚህ በዛ መንገድ የነሱን ሪሰርች ያቀርባሉ ማለት ነው። ሂስትሪ ግን ቅድም በሰጠዋቸው ወይም ደግሞ ከላይ ባየናቸው ጥያቄዎች መሰረት ነው ምን የሚያደርገውኝ መረጃውን የሚሰበስበው። ሌሎች ግን ከኤክስፐሪመንት ጋር ግንኙነት አላቸው። ስፔሻል ጂኦግራፊን የምትወስዱ ስለ ቮልካኒዝም ወይም ደግሞ ስለ መሬት ነው የሚያጠናው ውስጣዊና ውጫዊ አካል። እዚህ ጋር ደግሞ የሚያስፈልገዋል ኤክስፐሪመንት ያስፈልገዋል ማለት ነው። ስለዚህ ሌሎችም እንደዛው ናቸው ማለት ነው። ኢን አዲሽን ሶሻል ሳይንስ ፋር ሞር ሬጉላር ዩዝ ቲዮሬቲካል ሞዴልስ ኤንድ ሃይፖቴሲስ ዳት ዛንዱ ሂስትሪ። አያችሁት? ከሂስትሪ በተጨማሪ ሌሎች የሶሻል ሳይንስ ማለት ከሂስትሪ ውጭ ያሉ ሌሎች የሶሻል ሳይንስ ሳብጀክቶች እንትን ይሄ ሃይፖቴሲስ ወይም ደግሞ ትንተናና ወይም ደግሞ መላምት። ለምሳሌ ሂስትሪ ማለት ኢኮኖሚክስ ነው። ለምሳሌ ከኔ ቪዲዮ ላይ የሰራሁት ራሱ ስለ ኦርዲናሪ እና ካርዲናሊቲ ቲዮሪ አፕሮች ምን ያለ ሃይፖቴሲስ አለ ምናምን በቃ ዞሮ ሃይፖቴሲስ ያቀርባሉ። ሌሎች ደግሞ ስለ ቲዎሬቲካል ሜቶድ እና ሃይፖቴሲስ ይጠቀማሉ። ከሂስትሪ ውጭ ያሉ የሶሻል ሳይንስ ምኖች ሳብጀክቶች ማለት ነው። ከሂስትሪ ውጭ ያሉ የሶሻል ሳይንስ ሳብጀክቶች 1.1.2 ሂስቶግራፊ ሪፈርስ ቱ ዘ ስተዲ ኦፍ ሂስቶግራፊ ሪፈርስ ቱ ዘ ሂስቶሪ ኦፍ ሂስቶሪካል ራይቲንግስ የታሪክ አጻጻፍ ነው ሪፈርስ የሚያደርግልን ሂስቶግራፊ ማለት ነው። it is also a discipline dealing with the methods of writing history including the techniques of historical researches and documents። ምን መሰላችሁ? ሂስቶግራፊ የሚባለው ሪፈር የሚያደርግልና የሂስትሪን አጻጻፍ ሲሆን ከዛም በተጨማሪ ዲሊንግ የሚያይልና ምንድነው ሜቶድስ ኦፍ ራይቲንግስ ኦፍ ሂስትሪ ኢንክሉዲንግ ቴክኒክስ ኦፍ ሂስቶሪካል ሪሰርች ኤንድ ዶክመንትስ የሂስትሪን አጻጻፍ የሚያይልና በተጨማሪም ያንን መረጃ ለማንጣት የተጠቀምነውን ሜቶድ ወይም ደግሞ ቴክኒክን ሪሰርችን ወይም ደግሞ ዶክመንት ወይም ደግሞ ያንን ሪሰርች ሊቀርብበት የቻለው ወይም ደግሞ ሊገኝበት የቻለው ቴክኒክን ጨምሮ ያምን ይባላል ሂስቶግራፊ ይባላል። ሂስቶግራፊ ማለት ምንድነው? አንደኛ የታሪክ የአጻጻፍ ሂደቱ ሲሆን ሁለተኛ ደግሞ ምንድነው ለመጻፍ የተጠቀምነው ምንድነው ቴክኒክ ነው ማለት ነው ሂስቶግራፊ የሚባለው። ሂስትሪ አስ ኤ ፋንክሽናል ሶሻል አክቲቪቲ ስትሬችስ ባክ ቱ ዘ ቢጊኒንግስ ኦፍ ሁማን ሶሳይቲ።
ሂስትሪ እንግዲህ ፋንክሽናሊ ሶሻል አክቲቪቲ ወይም የማህበረሰቦች ምንድነው የማህበረሰቦች ተግባር ነው። ያ እነሱ የሚያደርጉት ምንድነው ኢቨንት ነው ሂስትሪ የሚባለው። the beginnings of human society ያው የሰዎች ሶሳይቲ ከጀመረ ጀምሮ ያለው ማለት ነው። but the organized and systematical study of the past emerging largely within the realms of civilization particularly within the beginnings of the techniques of writing እንግዲህ ጽሁፍ ከተጀመረ በኋላ ያሉ ሲቪላይዜሽኖች ወይም ስልጣኔዎች የነሱ መመሰላቸው በተጨማሪ ደግሞ ኦርጋናይዝድ የሆነ የተደራጀና ሲስተማቲካሊ የተጠና ነገር ነው ስላለፈው ነገር ማለት ነው። ያ ማለት ምንድን ነው? ሲቪላይዜሽኖች ወይም ስልጣኔዎች ከጀመሩ ጀምሮ ስልጣኔዎች የጀመሩት ደግሞ በአብዛኛው ከመቼ ጀምሮ ነው? ቴክኒክ ኦፍ ራይቲንግ ከተጀመረ ጀምሮ ነው ማለት ነው። ስለዚህ ከዛን ጀምሮ ያለውን ታሪክ ኦርጋናይዝ አድርጎ አደራጅቶ ሲስተማቲካሊ አጥንቶ የሚያቀርብልን ያን ይባላል ሂስትሪ ይባላል ማለት ነው። ፎር ኢንስታንስ the beginnings of the western or Europe historical tradings in often associated with the ancient Greek historians named Herodotus ያው ከነዛ መካከል ኢንስታንስ ማለት ምንድነው? ኤግዛምፕል ማለት ነው። ፎር ኤግዛምፕል እንደማለት ነው። ስለዚህ ከነዛ መካከል አሁን ለምሳሌ ስለ ዌስተርን ሂስቶሪካል ትሬዲንግ ወይም ደግሞ ስለ ምዕራባውያን የሂስትሪ አመጣጥ ለምሳሌ ስናይ ከነዛ ውስጥ አንዱ የግሪክ ሂስቶሪያን ወይም ደግሞ የታሪክ አጥኚ ማን ነው? ሄሮዳተስ ነው። እንደምታውቁት ከ484 እስከ 425 ቢሲ የነበረ ሰው ነው። he was a long accountants histories of the war between the Greek and Persian war ስለ ግሪክ እና ስለ ፐርሺያን ዋር የጻፈው ማን ነው? ሄሮዳተስ ነው። ሄሮዳተስ ደግሞ ከዛም በተጨማሪ ፋዘርስ ኦፍ ሂስትሪ በመባል ይታወቃል። ሂዝ ፌመስ ሳክሰሰር አሁን እያየን ያለ ነው በዌስተርን ኢሮፒያን ወይ ስፔሻሊ በግሪክ የነበሩ የታሪክ አጥኚዎችን ነው። የመጀመሪያው ማን ነው? ሄሮዳተስ ነው። ሄሮዳተስ ያጠናው ስለማን ነው? ስለ ግሪክ እና ስለ ስፓርታ ዋር ነው። ከዛም በተጨማሪ ፋዘር ኦፍ ሂስትሪ ይባላል። የእሱ ሳክሰሰር ወይ ደግሞ ተተኪው ማን ይባላል? ቴዎዲዩሰስ ይባላል። 455 እስከ 400 ቢሲ የነበረ ሰው ነው። who chronologically critical and accurately wrote about the war between the Athens and Sparta known as Peloponnesian War 431 to 408 ቢሲ ማለት ነው። ምን ማለት መሰላችሁ? ቴዎዲዩሰስ እንደምታውቁት የሄሮዳተስ ሳክሰሰር ሲሆን እሱ ቅደም ተከተሉን በጠበቀ ሁኔታ በጥንቃቄ ስለ አቴንስ እና ስለ ስፓርታ ዋር ታሪክ ወይም ደግሞ ፔሎፖኔዥያን ዋር ስለሚባለው ታሪክ ጽፏል ማለት ነው። ወይም ደግሞ ሂስትሪ ጽፏል። ስለዚህ ታሪክን ክሮኖሎጂካሊ ኦርደር የጻፈው ማን ነው ከተባላችሁ ቴዎዲዩሰስ ነው። ከሄሮዳተስ በተሻለ አቅርቦ ያቀረበው ማን ነው? ቴዎዲዩሰስ ወይም ደግሞ the famous successor of ሄሮዳተስ ማን ነው? ቴዎዲዩሰስ ይባላል ማለት ነው። As the time went on the content and quality of history right provides በዚህን ጊዜ እንግዲህ የሂስትሪ ኮንተንቶች ወይም ደግሞ እነዚህ ርዕሶች ማለት ነው እና የተለያዩ ኳሊቲውን የጠበቀ ታሪክ ነው የተጻፈው በማን? በቴዎዲዩሰስ ማለት ነው። during the 1800 the methods of the modern academic historical study were developed and history became a field of study in many scholars አያችሁ። ከዚህም በኋላ ከ1800ዎቹ አካባቢ ሂስትሪ የአካዳሚክ ዲሲፕሊን ወይም ደግሞ በትምህርት ዘርፍ እንደ አንድ ሳብጀክት ቀረበ ማለት ነው። ወይም ደግሞ በብዙ ስኮላሮች አማካኝነት እንደ አንድ ፊልድ ሆኖ ለዓለም ተሰጠ ወይም ደግሞ ለዓለም ቀረበ ማለት ነው። ሂስትሪ እንግዲህ እንደ ሳብጀክትም እንደ አንድ ፊልድም የተወሰደው ከ18ኛው ሴንቸሪ ጀምሮ ነው። ወይም 18ኛው ከ1800ዎቹ ክፍለ ዘመን ጀምሮ ነው ማለት ነው። It was Leopold von Ranke 1795 up to 1886 from the German historical scholars who laid the foundations of the modern academic history አያችሁት። ሊዮፖልድ ቮን ራንክ የሚባለው የጀርመን ሂስቶሪያን ወይም ደግሞ የታሪክ አጥኚ ሲሆን እሱ ይሄ ሞደርን ሂስትሪን ፋውንድ ያደረገ ወይም ደግሞ ያስገኘ ሰው ነው ማለት ነው። ማን? ሊዮፖልድ ቮን ራንኬ። ራንኬ ኢዝ ጀነራሊ ኮንሲደርድ ቱ ቢ ዘ ፋዘርስ ኦፍ ዘ ሞደርን ሂስትሮግራፊ ማለት ነው። ራንኬ ወይም ደግሞ ሊዮፖልድ ቮን ራንኬ የዘመናዊ የታሪክ አባት በመባል ይታወቃል ማለት ነው። what are the key elements of in the studying of history ሂስትሪን ለማጥናት የሚያስፈልጉ key ኤሌመንቶች አሉ። እነሱ እነማን ናቸው የሚሆን ደግሞ በዚህ ርዕስ ነው ያለ ማለት ነው። ሞደርን ሂስቶሪካል ስተዲ ኢንቮልቭስ ነምበርስ ኦፍ ኬይ ኤሌመንትስ ኦፍ ሂስትሪ። ያው ሞደርን ሂስትሪ ለማጥናት እንግዲህ የተለያዩ ኤሌመንቶችን እንጠቀማለን ማለት ነው። ከነሱ መካከል አንዱ ሶርስ ነው። ሶርስ አርስ ዋን ኦፍ ዘ ዲሲሲቭ ኬይ ኤሌመንትስ ኢን ዘ ሂስቶሪካል ስተዲ። ሂስቶሪካል ስተዲ ወይም ደግሞ ታሪክን ለማጥናት ወሳኝ ወይም ደግሞ ወሳኝ የሚባለው ነገር ምንድን ነው? ሶርስ ነው ወይም ደግሞ መረጃ ነው ማለት ነው። ኖ ዋን ካን ራይት ሂስትሪ ዊዛውት ሶርስስ። አንድም ታሪክ ያለ ሶርስ አይጻፍም ወይም ደግሞ የተጻፈ የለም ማለት ነው። ኢን ሂስትሪ ኤቭሪ ስቴትመንትስ ሜስት ቢ ሳፖርትድ ባይ ኤቪደንስስ። እያንዳንዱ ስቴትመንት ወይም ደግሞ አረፍተ ነገር በሂስትሪ ምንድነው
ሳፖርት የተደረገው በምንድን ነው? በኤቪደንስ ነው ወይም ደግሞ በመረጃ ነው ማለት ነው። ዚስ ኤቪደንስ ሂስቶሪካል ኢንፎርሜሽን ኢዝ ኦብቴንድ ፍሮም ዘ ሶርስ ኦፍ ሂስትሪ። ይሄ ኤቪደንስ በመባል ይታወቃል? ሶርስ ኦፍ ሂስትሪ በመባል ይታወቃል ማለት ነው። the other key elements in the study of history is the interpretations of historical evidences። ሌላኛው ደግሞ ምንድነው? ሂስቶሪካል ኤቪደንሶችን ኢንተርፕሬት ማድረግ ነው። ሂስቶሪካል ኤቪደንሶችን ኢንተርፕሬት ማድረግ ምን ይባላል? ሌላኛው ሁለተኛው ኬ ኤለመንት ነው ማለት ነው። ቢፎር ዊ ስታርት ራይቲንግ አጻፍ ከመጀመራችን ወይም ደግሞ ሂስትሪ መጻፍ ከመጀመራችን በፊት it is necessary to have a clear understanding of the originality and the meanings of our evidences። ሂስትሪን ከመጻፋችን በፊት የኛ ኤቪደንስ ኦሪጂናሊቲ ወይንም ኦሪጂናል መሆኑንና ሚኒንጉን ግልጽ በሆነ ሁኔታ ምን ማድረግ አለብን? መረዳት ይኖርብናል ማለት ነው። ይሄ ምን ይባላል? ኢንተርፕሪቴሽንስ ኦፍ ሂስቶሪካል ኤቪደንስ ማለት ነው። አዘር ቪውስ ዜር ኢዝ the possibility of misrepresentation or wrong interpretations of historical evidences። ሌላኛው ደግሞ የተሳሳተ ፕሬዘንቴሽን እንዳያጋጥመንና ሮንግ የሆነ ኢንተርፕሪቴሽን እንዳይከሰት ይረዳናል። ማን? ኢንተርፕሪቴሽንስ ኦፍ ሂስቶሪካል ኤቪደንስ የምትለው ማለት ነው። ይቀጣ አንዴ አፍተር ኤ ክሊር አንደርስታንዲንግ ኦፍ ሂስቶሪካል ኤቪደንስ ወይ ደግሞ ኢንተርፕሬት ካደረግን በኋላ the next steps is presentations of the fact on paper or writing history። አያችሁት? ኢንተርፕሬት ካደረግን ከተነተነው በኋላ ምን ማድረግ አለብን? ፕሬዘንት ማድረግ ወይ ነው ማቅረብ አለብን ማለት ነው። ያ ከዛም በኋላ ምን ይሆናል? ፋክቱን ወይንም እውነታውን ካቀረብን በኋላ ታሪኩ ይጻፋል ማለት ነው። the quality of historical writing is highly affected by the manners of presentations። አያችሁት? የታሪኩ አጻጻፍ ጥራት የሚወሰነው መቼ ነው? ከፕሬዘንቴሽኑ አንጻር ነው ወይንም ከፕሬዘንቴሽኑ ባለቤት አንጻር ነው ማለት ነው። in the past the rules of historical evidence was denied due considered because no one ኦዞርድ ቱ ሳፖርት ሂስቶሪካል ስቴትመንትስ ሜድ ባይ ሶርሶች። አያችሁት? ከዚህም በፊት የነበረው የሂስቶሪካል ሩል ወይም ህጉ እያንዳንዱ ስቴትመንት ከላይ ያወራነው ነው በኤቪደንስ ምን ይባላል? የተደገፈ ነው ወይም ሳፖርት የተደረገ ነው ማለት ነው። ወይም ደግሞ ኤቪደንስን ኮንሲደር ያደርጋል ያካታል ማለት ነው። እያንዳንዱ ስቴትመንት ያለ ኤቪደንስ አልተጻፈም ማለት ነው። ኢንስቴድ አርቲስቲካል ቫሊዩ ኦፍ ሮማንቲክ ሂስቶሪካል ራይቲንግ ዋዝ ቬሪ ማች emphasized and history writing was taken just like the writings of fictions። ልክ እንደ ፊክሽን እንደ መጻፍ just አለ like the fictions ግን ሂስትሪ ለመጻፍ ልክ እንደ ፊክሽን አድርጎ መጻፍ ይቻላል ማለት ነው። ሂስትሪ ያው ልክ እንደ ፊክሽን ነው ደግሞ but this academic attitudes had already been rejected። ይሄ አካዳሚ ምን ተደርጓል? ሪጀክት ተደርጓል ማለት ነው። እንደ ፊክሽን ሂስትሪ እንደ ፊክሽን መወሰዱ ሪጀክት ተደርጓል ማለት ነው። particularly since the beginnings of the 19th century in favor of presenting historical information based on evidences is a simple readable and attractive ways። አያችሁት? ከ19ኛው ሴንቸሪ በኋላ ግን ሂስትሪ በኤቪደንስ ሳፖርት ተደርጎ ወይም በመረጃ ተመስርቶ በቀላሉ እና አትራክቲቭ በሆነ ወይም ደግሞ ሳቢ ማራኪ በሆነ ወይ መቀረብ ጀምሯል ማለት ነው። ከዛ በፊት ግን እንደ ፊክሽን ነበር የሚወሰደው። another key elements in the study of history is objectivity። እንግዲህ ማን አይተናል? ሶርስን አይተናል፣ ከዛ ኢንተርፕሪቴሽን አይተናል፣ ከዛ ፕሬዘንቴሽን። አሁን ደግሞ ምን አለ? ኦብጀክቲቪቲ ኦር ራይቲንግ አን ቤዝድ ኦር አን ዲስትሮይድ ሂስቶሪ። ሂስትሪን ያለ ቤዝድ መጻፍ አይቻልም ወይም ያለ መሰረት ማለት ነው። the lesson of the past are valued only if they are based on truths። አያችሁት? ስለ ፓስት ቫልዩ የሚጻፈው ወይም ደግሞ ስለዛ ፓስት ቫልዩ እንደ ለሰን የሚወሰደው መቼ ነው? ትሩዝ ሆኖ ወይም እውነተኛ ሆኖ ከተገኘ ነው ማለት ነው። that is accurate history። ከዛም በኋላ በቂ የሆነ ታሪክ ይሆናል ማለት ነው። objectivity involves not only identifying the real or significant facts based on reliable primary sources but also presenting what all the facts saying without any biases for or against። አያችሁት? ምንድነው ኦብጀክቲቪቲን የምንጠቀመው እውነተኛ መሆኑን ለመረዳት ብቻ ሳይሆን ለምን የምንጠቀመው ለፕሬዘንቲንግ ኦፍ ዘ ፋክትስ እውነታውን ለማለት ለማቅረብም ጭምር ነው። ዊዛውት ቢያዝስ ኦፍ ኦር አጌንስት ያለምንም ተቃውሞ ማለት ነው። however no history can be entirely objectivity. this is why history are constantly begin rewrites። ሂስትሪ ምንድነው? እንደ አዲስ ሪራይት ተደርጎ መጻፍ የሚችል ነው። ዋይ እንዴት ሂስትሪን ሪራይት አድርገን ወይም ደግሞ እንደ አዲስ መጻፍ እንችላለን ማለት ነው። ናይዘር ዘለስ ኢት ኢዝ the must duty of the historians to present the reality as they really were and in the way that really
only history that tells the truth as accurately as possible can guide as accurately to avoiding in the futures ያዝም ብሎ ነው። one final key elements of historical studies is the methods of historical writings የመጨረሻው ኬ ኤሌመንት ደግሞ ምንድነው? ሜተድስ ኦፍ ሂስቶሪካል ራይቲንግ ሂስትሪ ለመጻፍ የምንጠቀመው ሜተድ ነው ማለት ነው። ሂስቶሪካል ስተዲ ኮምፕረስ ዘ ቴክኒክስ ኤንድ ጋይድ ላይንስ ባይ which historians used as primary sources and other evidences to conduct researches and then write history in the forms of accounts of the past አያችሁት አሁን ሂስትሪ ለመጻፍ የምንጠቀመው ሜተድ ምንድነው? አንደኛው ያው ፕራይመሪ ሶርሶች ነው ተጠቅመን ወይ ደግሞ በፕራይመሪ ሶርሶች አማካኝነት ነው ሂስትሪን የምንጽፈውና ሌሎች ሜተዶችን ሪሰርቾችን በመጠቀም ሌላ መረጃ ምን ማድረግ እንችላለን? አኩሬት ማድረግ እንችላለን። ወይ ደግሞ ከፕራይመሪ ሶርስ ጋር ሌሎች ሪሰርቾችን ኮንዳክት አድርገን ሂስትሪን ራይት ማድረግ እንጀምራለን ማለት ነው። ስለ ፓስት ስላለፈው አካውንት ማለት ነው። ራይቲንግ ሂስትሪ ኦልሶ ሪፈርስ ቱ ፕራክቲሲንግ ሂስትሪ ማለት ነው። ሂስትሪ መጻፍ ማለት ሂስትሪ ፕራክቲስ ማድረግ ወይ ደግሞ መለማመድ ማለት ነው። ኢን ዚስ ሪጋርድ አለ it must be clear that now ኤዳይ ይሄ በአሁን ሰዓት ምንድነው ግልጽ ነው ማለት ነው። the rapid development in the formation and communication technology as well as detailed imagine technological do have great deals to influencing one the methods and techniques of writing history the major steps in the history including collections of history or historical information or evidences, source criticism, interpretations and objectivity ምን መሰላችሁ የሚለና ከዚህ ጋር ያው ሂስትሪ ለመጻፍ ስቴፖች አሉት ወይም ደግሞ ሂደቶች አሉት። ከነዚህ መካከል የመጀመሪያው ምንድነው? ኤቪደንስን ኮሌክት ማድረግ ወይም መሰብሰብ፣ ከዛን ደግሞ ያንን ሶርሱን ወይም ደግሞ ኤቪደንሱን ማድረግ ክሪቲሳይዝ ማድረግ ወይም ደግሞ መተቸት፣ ከዛን ደግሞ ኢንተርፕሬት ማድረግ መተንተን፣ ከዛን በኋላ ወደ መጽሐፍ መግባት ማለት ነው። ወይም ደግሞ ታሪኩን እንጽፋለን ማለት ነው። እዚህ ጋር የዘለልኳት መረጃ አለች። ኢንፎርሜሽኖቹ እያደጉ መጥተዋል በፍጥነት ማለት ነው። ኤንድ ኮሙኒኬሽን ቴክኖሎጂ አስ ዌል አስ ዲጂታል ኢማጂኔሽን ቴክኖሎጂ ዱ ሃቭ ግሬት ዲልስ ኦፍ ኢንፍሉዌንሲንግ ኦን ዘ ሜተድስ ኤንድ ቴክኖሎጂካል ዩዝ ኦፍ ሂስቶሪካል ኤቪደንስስ። ያው እንግዲህ እነዚህ ኮሙኒኬሽኖች ቴክኖሎጂዎች እያደጉ በመምጣታቸው ምክንያት እነዚህ ሂስትሪ ለማጥናት የምንጠቀምበት ሜተድን ያው አፌክት ያደረጉት ወይ ደግሞ ተጽዕኖ እያሳደሩበት ይገኛሉ ነው የሚለው። ሌላም ነገር የለውም። እቺን ግን ስቴፓን ያዟት። መጀመሪያ መረጃ መሰብሰብ፣ ከዛም በኋላ መረጃውን መተቸት፣ ከዛም በኋላ ምን ማለት ነው መተንተን፣ ከዛም በኋላ ወደ ጽሁፍ መግባት ማለት ነው። ይሄን ደግሞ ረዝም ነው። ይሄ ደግሞ ኢትዮጵያን ሂስትሮግራፊ የሚለውን በሌላ ፓርት ሰራላችኋለሁ። ለዛሬ ይሄ በቃ እንዳለኝ ግልጽ ያልሆነላችሁና ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ዶንት ፎርጌት ማይ ዩቲዩብ ቻናል ሰብስክራይብ ኤንድ ላይክ። እባካችሁን በቻላችሁት አቅም እርዱኝ። ባይ ባይ።